የከጀላትን ያጣው ዝሆን በፍቅረኞች ቀን የበቀል ጅራፉን አሳረፈ። በደቡባዊ ቻይና አንድ ልቡ በሐዘን የተሰበረ የዱር ዝሆን በፍቅረኞች ቀን ለበቀል የመኖሪያ ቀየውን ለቆ ወጥቷል። ዝሆኑ የከጀላትን ሴት ዝሆን በሌላ ባላንጣው ተሸንፎ በመነጠቁ ነው ይህን ድርጊት የፈጸመው ተብሏል። የዮናን ግዛት የዱር እንስሳት ባለስልጣናት እንዳስታወቁት ባለፈው አርብ ነበር ከሚኖርበት ካምፕ ወጥቶ ቱሪስቶች ተሽከርካሪዎቻቸውን ወደሚያቆሙበት ስፍራ ያቀናው። በዚህም ብቸኝነቱን እንዲያስረሳው ይሁን በሌላ ምክንያት ተሽከርካሪዎችን ከቆሙበት ሲገፈታትር ታይቷል። የአገሪቱ ቴሌቪዥን ጣቢያዎችም ዝሆኑ ተሽከርካሪዎቹን ሲያሽቀነጥራቸው የሚያሳየውን ቪዲዮ ተቀባብለውታል። ምንም እንኳን የቻይና መገናኛ ብዙሃን ዝሆኑን ከተሽከርካሪዎች ጋር እየተጫወተ ነበር በሚል ቢገልጹትም አንዳንድ በስፍራው የነበሩ ሰዎች ፍርሃት አድሮባቸው እንደነበር ከቪዲዮው ላይ ለማየት ተችሏል። ባምቡሹ ቲዝ የሚል መጠሪያ የተሰጠው ዝሆኑ ከ20 ደቂቃዎች በኋላም 15 ተሽከርካሪዎችን አቁስሎ ወደ መኖሪያ ካምፑ ተመልሷል። ልቡ የደረሰለት የማይመስለውና ፍቅረኛውን በጓደኛው የተቀማው ባምቦ በሌሎች 4 ተሽከርካሪዎች ላይ ጉዳት ለማድረስ ትናንት በፍቅረኞች ቀን ወደ ስፍራው ተመልሷል። ባምቦ በሁለቱም አጋጣሚዎች በአጠቃላይ በ19 ተሽከርካሪዎች ላይ ጉዳት ያደረሰ ቢሆንም በሰው ላይ ግን ምንም ጉዳት አለማጋጠሙን ዢንዋ ዘግቧል። የአካባቢው ባለስልጣናትም ተሽከርካሪዎቻቸው ጉዳት ለደረሰባቸው ግለሰቦች ካሳ እንደሚከፍሉ አስታውቀዋል። ብቸኝነት ያንገሸገሸውና በፍቅረኞች ቀን ለበቀል የወጣው ዝሆን ታሪክ በማህበራዊ ሚዲያ አነጋጋሪ ሆኗል። አልሸነፍ ባይነቱና ለበቀል የወሰደው እርምጃ በበርካቶች ዘንድ የተለያዩ አስተያየቶችን እንዲያስተናግድ አድርጎታል። በቻይና ከ300 የማይበልጡ የዱር ዝሆኖች እንዳሉ የሚነገር ሲሆን የባምቦ ጉዳይ ወንድ ዝሆኖች ዝርያቸውን ለመተካት የአጣማሪዎቻቸው ቁጥር ማነስን ያሳያል በሚል ስጋትን ፈጥሯል። የዘገባው ምንጭ ቴሌግራፍ ነው።